ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 18 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በወለጋ አማራዎች ላይ የሚፈጸመው የጦር ወንጀል መቀጠሉ ተሰምቷል። ብልጽግናው በሄሊኮፕተር ታግዞ እየፈጸመው ያለውን ጥቃት ከስፍራ የተገኙ መረጃዎችን ይዘናል፣ ታድምጡታላችሁ። በሌላ በኩል የብልጽግናው ጄኔራል ከህወሓትና ከኤርትራ ጋር ጦርነቱ አይቀሬ መሆኑን የገለጹ ሲሆን በጉዳዩ ዙሪያ የሰጡትን አነጋጋሪ ንግግር እናቀርብላችኋለን። የቀድሞው የህወሓት ከፍተኛ አመራርና የአሁኑ የብልጽግናው ሊቀመንበር ሹም ጌታቸው ረዳ በኤርትራና በክልሉ ፖለቲካ ዙሪያ የሰጡት አስተያየትም ሰፊ ውይይት አስነስቷል። ከስብሃት ነጋ ጋር የሚመሳሰለውን ንግግራቸውን በዝርዝር ተመልክተነዋል። የቀድሞው የአብን ተመራጭ የአሁኑ የኢህአፓ አባሉ ዶክተር አበባው ደሳለው በሰጡ ቃለ ምልልስ ያነሷቸው ጉዳዮችና በትብብሩ የተፈጠረውን የውስጥ ትርምስና ውዝግብ በተመለከተ የያዝናቸውን ዘገባዎችም ይዘን ቀርበናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው የጦር ወንጀል በወለጋ በ2015 ዓ.ም ሐምሌ መጨረሻ ላይ በአማራ ክልልና የአማራ ህዝብ በሚገኝበት ቦታ ሁሉ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ አውጥቶ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በወለጋ አማራ ላይ የሚፈጽመውን የጦር ወንጀል አጠናክሮ መቀጠሉን የአካባቢው ነዋሪዎች ተናገሩ። በቅርቡ በአካባቢው የገባው የብልጽግናው ሰራዊት ከአማራ ፋኖ ብሔራዊ ንቅናቄ ወለጋ አንሻ ሰይደዝ ሰራዊት ጋር ባደረገው ውጊያ አንድ ጄኔራልና 5 ኮሎኔሎችን ጨምሮ በርካታ መስመራዊ መኮንኖችና እግረኛ ጦሩን ማጣቱ ይታወሳል። ይህን የፋኖ ምት መቋቋም ሲሳነው ደግሞ በንጹሃን ላይ ጦርነት የከፈተ የስርዓቱ ጦር በተከታታይ 3 ቀናትን የፈጀ አየር ድብደባና የከባድ መሳሪያ ጥቃት ከፍቷል። በዚህ አየር ድብደባና የከባድ መሳሪያ ጥቃት በርካታ ንጹሃን መጎዳታቸውን የገለጹት የአካባቢው ነዋሪዎች የሌላ ሀገር መንግስት ለወራ የመጣ እስኪመስለን ድረስ በራሱ ዜጋ ላይ የሄሊኮፕተር ድብደባ የሚፈጽም ስርዓት ነው የገጠመን በማለት የደረሰውን ጉዳትና የስርዓቱን ስር የሰደደ የአማራ ህዝብ ጥላቻውን ተናግረዋል። በዚሁ ተባብሶ በቀጠለውና 3ኛ ቀኑን በያዘው ንጹሃንን ኢላማ ያደረገ የሄሊኮፕተርና የድሮን ድብደባ አንድ ታዳጊ ከተማ ሙሉ በሙሉ በሚያስብል መልኩ መውደሟን ገልጸዋል። በዚህ ብቻ ያላበቃው የብልጽግናው ስርዓት ጭካኔ የዓለም አቀፍ ሲቪል አቪዬሽንና ኢትዮጵያ አባል የሆነችበትን የአያታን ህግ በጣሰ መልኩ ከአዲስ አበባና ከተለያዩ አካባቢዎች በኢትዮጵያ አየር መንገድ አውሮፕላን ጦር በማጓጓዝ ወለጋ ጠቅላይ ግዛት በኦኬ በተባለ ቦታ ላይ ሲያራግፉ ውለዋል። የጦር መሳሪያዎች፣ ወታደራዊ ጥጥቆችና ስንቆችን በኢትዮጵያ አየር መንገድ እያመላለሰ መሆኑን የገለጹት የዓይን እማኞች በዚህ መንገድ የተጓጓዘው ሎጂስቲክ ያረፈው በንጹሃን ላይ መሆኑን ገልጸዋል። የጣና ቴሌቪዥን ምንጮች አክለውም የብልጽግናው ሰራዊት ማዕከላዊ ዕዝ በኦሮሚያ ሚሊሻና አድማ ብተና በገዳ ኮማንዶ መሪነት አስከትሎ በምስራቅ ወለጋ ጊዳያና ወረዳ እንዶዴ ዲቾ ቀበሌ ልዩ ስሟ አሊ በምትባል ከተማ በታንክና ሞርተር በመደብደብ የበርካታ ንጹሃን ህይወት ሲቀጠፍ ህዝቡን በከባድ መሳሪያዎች በመደብደብ አካባቢያቸውን ለቀው እንዲሄዱ አስገድዷል በማለት ገልጸዋል። የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው መንግስት በፋኖ ላይ 2 አይነት ዘመቻ ከፍቷል ሲሉ ይናገራሉ። የመጀመሪያው ዘመቻ አይነት እረኛውን በመምታት በጎቹ መበተን በሚል ስልት የፋኖ መሪዎች ላይ ያነጣጠረ ጥቃት መክፈት ነው። ሁለተኛው ዘመቻ ደግሞ አሳውን ለመያዝ ባህሩን ማድረቅ በሚል ስልት ህዝብን ኢላማ ያደረገ የጥቃት ስልት ነው የከፈተው። በዚህ የተነሳም መላው የአማራ ህዝብ ፋኖ መሪዎችና ታጋዮች ጥንቃቄ ሊያደርጉ ይገባል፣ ሚዲያዎችም ይህንን የመንግስትን ጭካኔ ለዓለም አቀፉ ማህበረሰብ ልታሳውቁ ይገባል ብለዋል። ጦርነቱ አይቀሬ ነው ጄኔራሉ። የብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላ ወታደራዊ አማካሪና የተኩስ አመራር ኃላፊው ጄኔራል አለምሸት ደግፌ ከህወሓትና ከሻቢያ ጋር የሚደረገው ጦርነት አይቀሬ መሆኑን ተናግረዋል። ጄኔራሉ በንግግራቸው ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት ያደረገ ነው፣ ለዚህ ደግሞ ተገቢውን ዋጋ ሊሰጠው ይገባል ብለዋል። የቀድሞ አብዮታዊ ሰራዊትና የሻምበል ባለማዕረግ እያሉ ዋግምራ ብሔረሰብ አስተዳደር ዞን አምድ ወርቅ አካባቢ በጄኔራል ተፈራ ማሞ የተማረኩት ጄኔራል አለምሸት ደግፌ በህወሓት ኢህአዴግ የስልጣን ዘመን የሌፍተናንት ጄኔራል ማዕረግ እስከሚደርሱ ድረስ ስርዓቱን ማገልገላቸው ይታወቃል። የጄኔራል ማመር ተሰማ ኤታማዦር ሹም ብርሃኑ ጁላ፣ አቶ አባዱላ ገመዳ፣ ዶክተር ኩማ ደመቅሳ እና ጄኔራል ባጫ ደበሌ ተመሳሳይ ወቅት ዘማች የነበሩት ጄኔራል አለምሸት ህወሓት በከፈተው የ2013 ጦርነት ወቅትም የሎጂስቲክ አስተባባሪ ሆነው ውጊያ መምራታቸው አይዘነጋም። በትውልድ አካባቢያቸው ምክንያት የስርዓቱ ወታደራዊ ዋና አዛዥ አብይ አህመድ በከፍተኛ ወታደራዊ ማዕረግና ኃላፊነት የመደቧቸው ጄኔራሉ ህወሓትን ከዚህ በላይ መታገስ እንደማይገባ ተናግረዋል። ለዚህ ንግግራቸው ያቀረቡት ምክንያት ደግሞ የህወሓትን ተላላኪነትና ጦረኝነት ነው። ድሮውንም ቢሆን ህወሓት ሊተርፍ አይገባውም ነበር
እያሉ ለጓዶቻቸው ደጋግመው ሲናገሩ የሚደመጡት አንጋፋው ጄኔራል ህወሓት ከስህተቱ የሚማር አይደለም፣ አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው፣ ከዚህ በላይ ይህንን ቡድን መታገስ አገርን ዋጋ ያስከፍላል በማለት መናገራቸው ተሰምቷል። እሳቸው ወታደራዊ አማካሪ የሆኑላቸው ኤታማዦር ሹም ብርሃኑ ጁላ በአንድ ወቅት ህወሓትን በተመለከተ በሰጡት አስተያየት መድፎቻችሁን፣ ታንኮቻችሁንና ሮኬቶቻችሁን ሳትፈቱ የቆያችሁት እኛ እያወቅን ነው፣ አሁን ግን ዝም ስትባሉ መቻል አቃታችሁና ጦርነት ልትከፍቱብን እየተዘጋጃችሁ ነው በማለት መናገራቸው አይዘነጋም። ህወሓቱ ዋና ትጥቆቹን ሳይፈታ ክላሽንኮቭና የተበላሸ ዲሽቃውን ብቻ እንዲያስረክብ የተደረገው ጄኔራል አለምሸት ደግፌ በሚያገለግሉ ስርዓት መሪዎች ምክንያት መሆኑን ከኢትዮጵያ ህዝብ ተሰውሮ ቢቆይም ከጄኔራሉ ግን የሚሰውር አይሆንም። በመሆኑም ያለፉትን 3 ዓመታት ህወሓት የሎጂስቲክ ክምችት ሲያደርግ፣ ወታደራዊ ስልጠናዎችን ሲሰጥና ከጎረቤት ሀገራት ጋር ወታደራዊም ሆነ ዲፕሎማሲያዊና ፖለቲካዊ ግንኙነት ሲያደርግ እየታየ በዝምታ መታለፉ የሚደበቅ አይደለም። አሁን ግን የብልጽግናው ሊቀመንበር ጨምሮ ሁሉም የስርዓቱ ወታደራዊና ፖለቲካዊ ካድሬዎች በየመድረኩ እየቀረቡ ህወሓት ለጦርነት እየተዘጋጀ ነው፣ ወጣቶችን ለውትድርና እየመለመለ ነው የሚሉ ተደጋጋሚ ክሶችን እያቀረቡ ነው። ይህ ሰሞነኛ የብልጽግናው ሹሞች የአደባባይ ዲስኩሮችና ወቀሳዎች ደግሞ የስርዓቱን መሪዎች ለትዝብት የዳረገ መሆኑን ተንታኞች ይናገራሉ። የዛሬው ጄኔራል አለምሸት ደግፌ የአደባባይ ክስም ካለፉት የስርዓቱ መሪዎች ወቀሳ ተለይቶ እንደማይታይ ገልጸዋል። ጌታቸው ረዳ የስብሃት ነጋን ንግግር ደገሙት። የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ የብልጽግናው ሊቀመንበር አማካሪ ሚኒስትር አቶ ጌታቸው ረዳ ከዓመታት በፊት አቶ ስብሃት ነጋ ኢሳያስ አፈወርቂን በተመለከተ የሰጡትን አስተያየት ደግመውታል። የብልጽግናው መከላከያ ሰራዊት የጦር ኮሌጅ ኤርትራን በተመለከተ ባዘጋጀው የውይይት መድረክ ላይ የተጋበዙት አቶ ጌታቸው ረዳ ተገኝተው ሻዕቢያንና ህወሓትን በተመለከተ ባቀረቡት ጥናታዊ ጽሑፍ የኤርትራ አገርነት መነሻው ከአርቲፊሻል ማንነት ነው ሲሉ ተናግረዋል። ኤርትራ ሀገርነት መስረታ ወይም ኤርትራ ከኢትዮጵያ እንድትገነጠል ከአቶ መለስ ዜናዊ ይልቅ አጼ ኃይለ ሥላሴን በመውቀስ ንግግራቸውን የጀመሩት የብልጽግናው ሊቀመንበር ታማኝ ሹም አቶ ጌታቸው ኤርትራ አገር እንድትሆን አጼ ኃይለ ሥላሴ ፌዴሬሽኑን ማፍረሳቸው ነው ስህተቱ፣ ደርግ የሄደበት መንገድም ስህተት ነበር፣ በኋላም ኢህአዴግ ኤርትራን በተመለከተ የተሳሳተ አካሄድ ነው የተከተለው ሲሉ ወቅሰዋል። አሁን እያገለገሉት ያለው የብልጽግናው ስርዓት በኤርትራ ጉዳይ የሚከተለውን የውጭ ጉዳይ ፖሊሲ ከመተቸት ይልቅ የኢሳያስ አፈወርቂ ግትርነትና ጸረ ኢትዮጵያዊነት ነው ለግንኙነቱ መበላሸት ዋናው ምክንያት በማለት ብልጽግናውን ስርዓት በመከላከል ዛሬው ወላጅናታቸውን በሞት ያጡትን አቶ ኢሳያስን ወቅሰዋል። ከዚህ በፊት አቶ መለስ ዜናዊ ኤርትራን በተመለከተ በሰጡት አስተያየት ኤርትራውያን ለነጻነት ባደረጉት ትግል ከጎናቸው ተሰልፈን በማገዛችን ኩራት ይሰማኛል ሲሉ መናገራቸው ይታወሳል። አቶ ስብሃት ነጋ በበኩላቸው እኛ እምቢ ብለነው እንጂ ኢሳያስ የኢትዮጵያ ፕሬዝዳንት ቢሆን ኑሮ ኤርትራ አትገነጠልም ነበር በማለት በትግራይ ቴሌቪዥን ሲተላለፍ ለነበረ አንድ ፕሮግራም ተናግረው ነበር። የብልጽግናው ሊቀመንበር ታማኝ ሹመኛና የስምረት ፓርቲ ሊቀመንበሩ አቶ ጌታቸው ረዳም ይህን የአቶ ስብሃት ነጋን ሐሳብ የሚገዙት መሆኑን ተናግረዋል። የአቶ መለስ ዜናዊ ንግግር በማስታወስም ህወሓት ማለት ከኤርትራውያን በላይ ለኤርትራ ነጻነት የሚተጋ ድርጅት ነው በማለት የቀድሞ የትግል አጋሮቻቸውንና አለቆቻቸውን ዘልፈዋቸዋል። አቶ ጌታቸው ረዳ ህወሓትን የተቀላቀሉት የውጭ ጉዳይ ሚኒስቴር የአፍሪካ ቀንድ ጉዳዮች ዳይሬክቶሬት ውስጥ ተመድበው ነው። በወቅቱም የኢህአዴግ መንግስት ኤርትራን በተመለከተ የአስመራው መንግስት በአካባቢ የተነጠለ እንዲሆን ማድረግ ነው ሲል የቀረጸውን የውጭ ጉዳይ ፖሊሲ በሚገባ ያውቁታል። ራሳቸውም የህግ ተማሪና መምህር በመሆናቸው የወቅቱን ፖሊሲ ስህተት ተመልክተው በወቅቱ ያንን ስሁት ፖሊሲ ሲተቹት አልተስተዋሉም ነበር። በዚህ ወቅትም የብልጽግናው ሊቀመንበር ዳጎስ ያለ ደሞዝ ከፍሎ እንዲሰሩ ያደረጋቸው በምስራቅ አፍሪካ ጉዳዮች እንዲያማክሯቸው ነው። የብልጽግናው ሊቀመንበር ደግሞ በአፍሪካ ቀንድ የሚከተሉት የውጭ ጉዳይ ፖሊሲ ምን ያህል አውዳሚ እንደሆነ ለአቶ ጌታቸው የሚሰወርባቸው አይደለም። ሆኖም ይህንን የፖሊሲ ዝናፌ ከመተቸትና እንዲስተካከል ከማማከር ይልቅ ፊት አውራሪ መሸሻ አይሳሳቱም በሚለው የቄስ ሞገስ ብሂል ተመርተው የወቀሳ ጅራፉን በአቶ ኢሳያስ አፈወርቂ ጀርባ ላይ ማሳረፍን መርጠዋል። አቶ ጌታቸው ረዳ የኤርትራን መንግስትና የህወሓትን ግንኙነት በተመለከተ የተናገሩትን አስተያየት በአጭሩ ተከታትለን እንመለስ። ፋትሕ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋትሕ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው። እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት
ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተከስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያስ ተደጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዝዳንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢው ላይ አድራጊ ፈጣሪ መሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት ከፕሬዝዳንት ኢሳያስ ከራሳቸው በላይ ጥብቅና የሚቆምበት ሁኔታ ነው ያለው። ምን ያክል ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በማስገባት ሀገራት ትመሰርታለህ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለደው ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይሄንን ጂኦግራፊያዊ እውነታ ይሄንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሪያ ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን ነው። ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሪያ ይባላል። ይሄን ሀገር ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችለው። ብልጽግና ለቆልሃል የሚሉ የነበሩ ዶክተር አበባው ደሳለው የቀድሞው የአማራ ብሔራዊ ንቅናቄ አብን አመራርና በ2013 ዓ.ም ምርጫ አብንን ወክለው በምዕራብ ጎጃም ዞን ጅጋ ከተማ ላይ ተመርጠው የምክር ቤት አባል የነበሩት ዶክተር አበባው ደሳለው ብልጽግና እጩ ባላቀረበበት የአዲስ አበባ አንድ ምርጫ ክልል ላይ ተወዳድረው መሸነፋቸው እንዳበሳጫቸው ተናገሩ። ወጣቱ ፖለቲከኛና የደብረ ብርሃን ዩኒቨርሲቲ መምህሩ ዶክተር አበባው በአገሪቱ ነጻና ፍትሐዊ ምርጫ ተካሂዶ እንደማይታወቅ አስታውሰው ሆኖም ለይስሙላም ቢሆን አንዳንድ እውነተኛ ፖለቲከኞች ምክር ቤት እንዲገቡ ይደረጋል የሚል ተስፋ እንደነበራቸው ገልጸዋል። እሳቸው ከአማራ ብሔራዊ ንቅናቄ ወጥተው የኢህአፓ አባል ከሆኑ በኋላ በተወዳደሩበት የምርጫ ክልል ብልጽግና እጩ አላቀረበም ነበር። ብልጽግና እጩ ያላቀረበው ደግሞ እሳቸው የምክር ቤት መግቢያ ወንበር እንዲያገኙ ሆን ብሎ ያመቻቸው ነው ተብሎ ሲነገር መቆየቱን ያስታወሱት ዶክተር አበባው በራሳችን አመራሮች ሳይቀር ብልጽግና ወንበሩን ለቆልሃል እያሉ ይናገሩ ነበር። ነገር ግን የብልጽግና ባለስልጣን መጥቶ እኛ ያልተወዳደር ነው ለአንተ ብለን ነው ያለኝ የለም ብለዋል። ግንቦት 4 ቀን የተካሄደውንና
የብልጽግናው ስርዓት 92 በመቶ አሸናፊ መሆኑን ባወጀበት ምርጫ የኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት የተባለው ፓርቲ አዲስ አበባ ላይ ካቀረባቸው እጩዎች መካከል ዶክተር አበባው ደሳለው አንዱ ነበሩ። እሳቸው ምርጫው ፍትሐዊ እንደማይሆን አስቀድመውም ቢሆን እያወቁ ወደ ምርጫው መግባታቸውን አስተውሰው ባለመመረጣቸው ወይም ተመርጠዋል ተብለው ባለመገለጹ እንደተበሳጩ ሳይደብቁ ተናግረዋል። ብልጽግና እጩ ባላቀረበበትና እሳቸው በተወዳደሩበት ምርጫ ክልል የፓርላማ ወንበር ያገኙት አቶ አበበ የተባሉ የግል ተወዳዳሪ መሆናቸው ይታወቃል። አጠቃላይ በኢትዮጵያ የተካሄደውን የግንቦት 24 ምርጫን አስመልክቶ ዶክተር አበባው ትዝብታቸውን ሲያጋሩም ምናልባት ገዢው ፓርቲ ለእርሶም ጭምር ቦታ እለቃለሁ የሚል ቃል ገብቶ ነበር የሚል ሐሳብ ይነሳል። እውነት ነው እሱ ነገር? በፍጹም ገዢው ፓርቲ ለአንተ ቦታ ለቅቄያለሁ የሚል ነገር አልነገረኝም፣ አልተነጋገርንም ከገዢው ፓርቲ ጋር። እንዲሁ ዝም ብሎ አመራሮች ግን ያወሩ ነበር። ለአንተ ነው አይደል የተለቀቀው፣ ከፍተኛ አመራሮች ሳይቀሩ ይሉኝ ነበር። የፓርቲ አመራሮችም ለእኔ እንደተለቀቀ አድርገው ያወሩ ነበረ። በተጨባጭ ግን የብልጽግና ፓርቲ አመራር ይሄ ቦታ ለአንተ ነው የተለቀቀው አላለኝም። ድርድር ውስጥም አልገባሁም። ምን ተሰማዎት ውጤቱን ሲያ? በጣም ተናድጃለሁ። ግን በጣም የተናደድኩት ለግሌ ብቻ አይደለም፣ አጠቃላይ የምርጫ አካሄዱ ነው። ይታወቃል እስከዛሬ ነፃና ፍትሃዊ ምርጫ ተደርጎ አያውቅም። አሁንም አልጠበቅንም። ነገር ግን በጥቂቱም ቢሆን የተወሰኑ ምርጫ ጣቢያዎች ሲወጋ እንኳን ነፃና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ብለን ነበር። እንደው ለማስመሰል ጥቂትም ቢሆኑ ጠንካራ ፓርቲዎች ወደ ፓርላማ ወደ ክልል ምክር ቤት ይገባሉ ብዬ ጠብቄ ነበር። ያ ግን ሙሉ በሙሉ እንዳይሆን ነው የተደረገው። ብልጽግና ባቀደው ልክ ነው ወይም በሰጠው ኮታ ልክ ነው ፓርቲዎች ያሸነፉት ወይም የግል እጩዎች ያሸነፉት። ጥቂት ኬዞች፣ ስፔሻል ኬዞች ደቡብ ክልል አካባቢ እንዳሉ አውቃለሁ። 5 ምርጫ ጣቢያዎች እንዳሉ አውቃለሁ። ከዚያ አኳያ ጋር እንደው የተሻለ ነፃ ምርጫ የተካሄደበት ደቡብ አካባቢ፣ ከዛ ውጭ በሙሉ በካልኩሌትድ ሙቭ እንደሆነ ነው የተረዳሁት። አዳነችን የሸለሙት ፖለቲከኛ ተጨማሪ ውዝግብ ፈጠሩ። ከዓመት በፊት የአዲስ አበባ ከንቲባዋን አዳነች አቤቤን ውድ ዋጋ ያለው ስል አሰርተው የሸለሙት የመኢአዱ ድርጅት ጉዳይ ኃላፊና የአዲስ አበባ ፖለቲካ ፓርቲዎች ሰብሳቢ አቶ ሙሉጌታ አበበ ዛሬም ሌላ ውዝግብ ፈጥረዋል። ትብብር ለኢትዮጵያ አንድነት የተባለው የ5 ፓርቲዎች ቅንጅት የሆነው ፓርቲ በአቶ ሙሉጌታ አበበና በአቶ ምርጫው ስንሻው ምክንያት ትርምስ ውስጥ መግባቱ ታውቋል። የትብብሩን ትርምስ አስመልክቶ አመራሮቹ በሰጡት የተናጠል አስተያየት በቅርቡ በተካሄደ የጨረባ ምርጫ በስርዓቱ ይሁንታ የምክር ቤት ወንበር የተሰጣቸው የትብብሩ አባል ፓርቲዎችና ግለሰቦች ምክር ቤት እንዳይገቡ የተወሰነውን ውሳኔ በመቃወምና በመደገፍ ነው የተወዛገቡት። የብልጽግናው ምርጫ ቦርድ በቅርቡ ይፋ ባደረገው ውጤት መሰረት 6 የትብብሩ ተወዳዳሪዎች የክልል 2 ደግሞ የፓርላማ ወንበር ማግኘታቸውን አስታውቋል። ይሁን እንጂ ከዚህም ቀደምም እጩዎቹ ምርጫ ቢያሸንፉ እንኳን ምክር ቤት እንዳይገቡ ትብብሩ በማሳወቁ የተወሰኑ እጩዎቹ ምርጫ አሸነፉ ተብሎ የተነገራቸው ሲሆን የትብብሩ አባል ፓርቲዎችና ግለሰቦች ምክር ቤት እንዲገቡ ትብብሩ እውቅና አልሰጥም ሲል አስቀድሞ የወሰነውን ሐሳቡን ማጽናቱን የትብብሩ የሕዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ተናግረዋል። የትብብሩ ፕሬዝዳንት አቶ አብርሃም ጌጡ በበኩላቸው ይህ ምርጫ አይደለም፣ የምርጫ መስፈርት አያሟላም ብለን እስካልንና ይህንን የሚያሳጥፍ ነገር እስካልመጣ ድረስ አንድም ይሁን 2 ሰው ሙሉም ይሁን አሸናፊዎቹ ይህንን አይቶ እንደገና የሚመረምር አካል ተሰብስቦ ትንሽ ፈቀቅ እንበል የሚል ነገር ካለ እሱን የምናየው ነው የሚሆነው ብለዋል። ይሁን እንጂ በብልጽግናው በጎ ፈቃድ ወንበር የተለቀቀላቸው ምክር ቤት ይግቡ የሚባልበት ደረጃ ከተደረሰ በትብብሩ ምክር ቤት እንዲወሰን ጉዳዩ በድጋሚ የሚጤንበት ሁኔታ እንደሚኖር ገልጸዋል። ትብብሩ ምርጫው ለቅርብ ሰዎች ኮታ የተሰጠበት በብዙ ማጭበርበርና ችግሮች የተሞላ ነው ብሎ እንደሚያምን ገልጸው ተመራጮቹ ምክር ቤት ገቡም አልገቡም ትልቅ ጉዳይ አይደለም ብለዋል። አቶ አብርሃም አክለውም ምርጫውን በሰለቀጠው ፓርቲ ጠንካራ ተቃዋሚ በምክር ቤቱ እንዳይገባ ተደርጓል። ምክር ቤት መግባቱ ጥሩ የሚሆን የነበረው የሀሳብ ፍጭት እንዲኖር አቋም ያላቸውና የሚቃወሙ የፓርቲ አካላት ፓርላማውን ቢቀላቀሉ ነበር በማለት ብልጽግናው ወንበር የለቀቀላቸው ግለሰቦች ከገዢው ፓርቲ ጋር በመሰረታዊ የህዝብ ጉዳዮች ላይ ተመሳሳይ አቋም ያላቸው መሆናቸውን ገልጸዋል። የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው ጉዳዩ ከወንበር በዘለለ በሀገር ጉዳይ ቁጭ ብለን እንነጋገር የሚል ነው። ነገ ቁጭ ብለን ስንነጋገር አሸናፊዎቹ ፓርላማ አይገቡም የሚሉት ውሳኔዎች አይቀላቀሉም ማለት አይደለም፣ መልሰው ይታያሉ ብለዋል። ብልጽግና ፓርቲ ችሮታ ሳይሰጠው ተወዳድሮ ያሸነፈን የነኝ ያለ ፓርቲ ሊከራከር ከቻለ መድረክ ላይ ቀርበን ልንከራከር እንችላለን። እኔ ችሮታ ተሰጥቶኝ አይደለም ምርጫ ያሸነፍኩት ብሎ በልበ ሙሉነት የሚናገር ካለ ይውጣና ይናገር። እኛም ያለንን ሰነድ
ይዘን እንከራከር ሲሉ የተናገሩት አቶ ጌትነት ምጽዋት የሰጠ ሰው ፈጣሪ ይስጥልኝ ብሎ ዘወር ነው የሚለው። ከዚያ ውጪ ጣሪያው እስኪሰነጠቅ መጮህ ተገቢ አይደለም። እንዲህ የሚያደርጉ አካላት ቢጠነቀቁ መልካም ነው ሲሉ የፓርቲ አባሎቻቸውን ሸንቁጠዋል። የውዝግቡ ምክንያት ከሆኑ ግለሰቦች መካከል አንዱ የሆኑት በትብብሩ ስም በአዲስ አበባ ምክር ቤት የጉለሌ ምርጫ ክልል ወንበር የሰጣቸው የመኢአድ የድርጅት ጉዳይ ኃላፊና የትብብሩ ምክር ቤት አባል አቶ ሙልጌታ አበበ ናቸው። አቶ ሙልጌታ በተነሳው ጉዳይ ሲናገሩም በትብብሩ ስም እርምጃ ይወሰዳል የሚለው ወሬ መሰረተ ቢስና የማህበራዊ ሚዲያ የግለሰቦች አቋም እንጂ የፓርቲ ውሳኔ አለመሆኑን ገልጸው የኔም አቋም እገባለሁ አልገባም የሚል አይደለም። በራሴ ላይ የመወሰን ስልጣን የለኝም። ህዝብ አምኖብኝ ኃላፊነቱን ሰጥቶኛል። ይህንን እኔም እምቢ ማለት ስልጣን የለኝም። ምክር ቤት አንገባም የሚለው አካሄድ ከ20 ዓመታት በፊት የነበረ ያረጀ ያፈጀና የማያዋጣ አካሄድ ነው ሲሉ ገልጸዋል። የትብብሩ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እኔ ችሮታ ተሰጥቶኝ አይደለም ምርጫ ያሸነፍኩት ብሎ በልበ ሙሉነት የሚናገር ካለ ይውጣና ይናገር ሲሉ የሸነቆጧቸው አቶ አበበ ሙልጌታን መሆኑን ልብ ይለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።